ቀጥሉ ጃቢር። ስሚዝ ሁለት ካለህማ ለሰው ስጥ እንጂ ይስራፍ እንዳይሆን ትላለህ። ስሚዝ ምናምን ቀጥሉ እንጂ አወራው በጣም መች አወራ ሲጀምር ጃቢር ጥያቄ አለኝ እያለ ነው። ይሄ ረሳኸው እንዴ ስሚዝ? ይሄ ማርቆስ ወንጌል ማለት ኢንጂል ነው ያለ ሰውዬ እኮ ነው። እኔ አሁን አልችለውም፣ አንተ ጋር ቀጥሉ። ማርቆስ ወንጌልና ማቴዎስ ምናምን ኢንጂል ነው አላህ ነው ያወረደው ብሎ የሚሞግት ሰው እና ለመግባባት ማርቆስ ወንጌል ነው ያልከው ነው። ከባድ ነው። አሁን አንተ እሺ ጠይቅ ነው። አረሳውም ንግግሩን በንግግሩ ምክንያት ይዟል። ምን አልከን? እሺ አሁን ጥያቄ ልጠይቅ። እሺ ትጠይቃለህ፣ ትስማማለህ? በዚህ ህግ ጠይቁ ተጠየቁ ነው የሚለው። ችግር የለውም። መጀመሪያ ግን ከዛ ደግሞ መልሱን ደግሞ ለማን ነው የምናደርገው? ፍርዱ ለአድማጭ ነው የምናደርገው። አልተመለሰ ምናምን ጭቅጭቅ የለም። ፍርዱ ለአድማጭ ነው የምንተወው። ትስማማለህ? እሺ ጠይቅ አሁን። እሺ ከቁርአን በፊት የወረዱ መጽሐፎች አሉ አይደል? ለሙሴ የወረደው መጽሐፍ ምንድን ነው? እሺ ተውራት። ለኢሳ ኢንጂል። በቃ ጥያቄ ይሄ ነው አለቀ። አይደለም ኢንጂል ማለት በክርስቲያኖች ጥያቄ ስንት ጥያቄ ነው ያለ? አንድ ጥያቄ ነው እኮ የተስማማነው። ለሙሴ የወረደው መጽሐፍ ምንድን ነው አልከኝ? ተውራት አልኩ፣ አለቀ። የመጀመሪያው ጥያቄ። ሁለተኛው ጥያቄ ፈቀድኩልህ። እንደው ለኢሳ የወረደው አልከኝ ኢንጂል። አይ እየተግባባን ነው ስለፈለኩ። ስንት ጥያቄ? በአንድ ጥያቄ 1000 ጥያቄ ነው በውስጡ ነው 1000 ጥያቄ ያለው። አንድ ጥያቄ ብለህ 1000 ጥያቄ ነው። ጥያቄን ጠቅላላ አድርጌ ላቅርብልህ። ቆይ አይደለም ጂክ፣ ቆይ ጃቢር እሺ ቀጥ አንተ ይጠይቅና አንተ ተጠይቀዋለህ። ቀጥል፣ እንደፈለክ ጠይቅ፣ ችግር የለም። ኢንጂል ማለት በክርስቲያኖች እጅ ላይ ያለው መጽሐፍ ነው አይደል? አይደለም አይደለም። ኢንጂል ማለት በክርስቲያኖች እጅ ላይ ያለው መጽሐፍ አይደለም። እስኪ ሱራ 10 ቁጥር 94 ያለውን ተፍሲሩን ከፍተን እንመልከት እኮ አንብበው መጀመሪያ። ቆይ እሱን ከመክፈት በፊት አይ ከፍተን እንመልከት። ወይ ሌላው እናነባዋለን። ቆይ እናነባዋለን፣ ችግር የለም። ኢንጂል የምንለው እኛ ለማን የተሰጠው? ለኢሳ። ኦኬ። ከዛ የማን ወንጌል ነው የምንለው? የኢሳ ወንጌል። እሺ እናንተ ሲያዛችሁት ወንጌል የማን ወንጌል ነው? የኢየሱስ ክርስቶስ ወንጌል ነው፣ ግን ሲያሙ የተሰጠው እነሱ ነው እንጂ ወንጌሉ የኢየሱስ ክርስቶስ። ኦኬ የኢየሱስ ክርስቶስ ወንጌል ነው። አዎ እሺ። ለምሳሌ ቆይ ኢየሱስ ክርስቶስ ወንጌሉን ከየት ነው ያመጣው? ወንጌሉ ነው ራሱ ያስተማረበት እኮ። አይ ማን ይሰጠው አይደለም። አሁን ይሄን ጥያቄ ልጠይቅና አንተ በኋላ ቆይ አይደለም። ቆይ እየተግባባን ነው የምንሄደው። እኔ እኮ የፈቀድኩልክ እንደሱ እኮ ጥያቄን ጨርስና ይመለስልሃል ማለት እችላለሁ፣ ግን እየተግባባን እንድንሄድ ብዬ ነው። እንደሱ ጫና ልልክ ሐሳብ ለመረዳት ስለሆነ እሱን እየተግባባ እንድንሄድ ነው። እሺ ለምሳሌ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል መሰለ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ይሄ ወንጌል ነው የኢየሱስ ወንጌል? ያው የኢየሱስ የትውልድ መጽሐፍ ነው የሚለው አይደል? ኖ የኢየሱስ ወንጌል ነው ወይ? የኢየሱስ ወንጌል ነው ይሄ? አዎ ኦኬ። ኢየሱስ ይሄንን ሲያስተምር ነበር? ምኑን? ይሄን አሁን ያነበብኩልህ ዋናው መልእክቱ እኮ የወንጌል ዋናው መልእክቱ እኮ ስለ ክርስቶስ ማስተላለፍ አይደል? ኖ እኔ የጠየቅኩህ ምን መሰለህ? ይሄንን ኢየሱስ ያስተማረው ወንጌል ነው ወይ አሁን ያነበብኩት? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይልና አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ይላል። ይሄንን ኢየሱስ ያስተማረው ነው? የኢየሱስ ወንጌል ነው? ያው የኢየሱስ መልእክት ስለሆነ የተላለፈበት ያው ከሱ ጋር ተያያዥነት እኮ። ይሄንን ኢየሱስ ነው ያስተላለፈው? ያው ለሱ ገለጻ እየሰጠ አይደል? ኖ እኔ አሁን ለሱ ገለጻ ነው የሰጠው ምናምን ሲሆን ይሄንን ኢየሱስ ነው ወይ ያስተላለፈው? ይሄንን ነው ኢየሱስ ያስተምር የነበረው? ያው ማለት በሱ ማለት የሱን ማለት ለሱ የተላለፈውን መልእክት እኮ እኔ የተላለፈው ምናምን አይደለም። ኢየሱስ ያስተማረው ወንጌል ይሄንን ነው ወይ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ የሚነግረን ኢየሱስ ነው?
ያው በሱ እንትን ሐዋርያቶቹ የጻፉት በመንፈስ ቅዱስ ተሞልተው ነው ብለን ስለምናምን እኮ አይደለም። እኔ አሁን ሐዋርያቱ የጻፉት ሳይሆን ኢየሱስ ነው ወይ ይሄንን ያስተማረው? ይሄ የኢየሱስ ወንጌል ነው? አልገባኝም። ምንም ጥያቄ ሊገባኝ አልቻለም። ኢየሱስ ወደ ምድር ወንጌልን ሊያስተምር መጣ አይደለ? አይ የኛን አሁንም እንደኛ ጥያቄ አልገባህም ማለት ነው ወይ ስልህ፣ አይ እንደዚህ ጥያቄ ማቅረብ የለብህም ነበር። ኖ የአንተ ጥያቄ ገብቶኛል። ወይማ ምን መሰለህ፣ አንተ ጥያቄ ካንድ ነው፣ ግን ጥያቄህን እያደራጀክ ነው እየሄድክ ያለከው አይደለ? አዎ ጥያቄን ስታደራጅ ደግሞ እኔ እያገዝኩክ ነው። እኔ አሁን አንተ ምን አልከኝ? እኛ አሁን ለምሳሌ ኢሳ ከአላህ ኤንጅል ተሰጥቶታል ብለን እናምናለን። ገባ? ኢሳ ነው የተሰጠው ያ ኤንጅል ማለት ነው። የምስራች ይባላል። ገባ ካደለ? አንተም እንደዛ ታምናለህ ስልክ አዎ አልከኝ። ስለዚህ እግዚአብሔር ለኢየሱስ የሰጠው ወንጌል ይሄ ነው ወይ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ የሚለው ቃል አንተ እንደዛ ታምናለህ ብለህ አልጠየቀኝ። ኦኬ እንደዛ ታምናለህ? ከአንተ ለኢየሱስ ክርስቶስ እግዚአብሔር ወንጌል ሰጥቶታል? አይ እኔ ማምነው የኢየሱስ ክርስቶስ ያለፈበትን የህይወት ታሪኩን እና ኢየሱስ ያስተማረውን ትምህርት በመንፈስ ቅዱስ ተሞልቶ ጻፉብኝ ያምናለው። ኦኬ ስለዚህ አንተ የኢየሱስ ክርስቶስ ወንጌል የምትለው የኢየሱስ ክርስቶስ ታሪክን ነው? ኢየሱስ ያስተማረበት ስለሆነ ኢየሱስ ያስተማረበት ከዛ ውስጥ ስላለ ኖ ኢየሱስ ክርስቶስ ይሄንን አስተምሯል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ አስተምሯል። ኢየሱስ ያለው እኮ አልኩ የኢየሱስ ክርስቶስ በኢየሱስ ክርስቶስ ታሪኩም አለ፣ ኢየሱስ ክርስቶስ ያስተማረበትም አለ። ኖ እኔ ያልኩ ከኢየሱስ ክርስቶስ ያስተማረውን የጠየቅኩ እኔ አሁን ይሄ የኢየሱስ ክርስቶስ ታሪክ ነው ወይስ አይደለም ሳይሆን የኢየሱስ ክርስቶስ ትምህርት ነው ወይ? ቆይ እስኪ አሁን ያልኩት እስኪ መልስ እስኪ ድገምልኝ እንጂ። አንተ አሁን እያልክ ያለከው እኛ ወንጌል ብለን የምንጠራው የኢየሱስ ክርስቶስን ትምህርትና የእሱን ታሪክ ነው አልከኛ። አዎ እና አሁን እኔ እኮ አሁን ተረድቻለሁ። አንተ ነው ያልተረዳኝ። እኔ ደግሞ ያልኩክ ኖ አሁን ገና አንተ ያልከውን ነገር ተረዳሁክ እንጂ ጥያቄንማ እኮ ገና አልተረዳኩም እንኳን ልመልሰው። እኛ ለኢየሱስ ክርስቶስ ወይ ደግሞ ለኢሳ ተሰጠው የምንለው ኢንጂል የኢየሱስ ክርስቶስ ታሪክ አይደለም። ገባክ አይደለ? እሱ ከአምላክ ተቀብሎ ለሰው ልጆች የምስራች ብሎ ያስተማረው ነገር ማለት ነው። ስለዚህ አንተ አሁን ይህንን ኢየሱስ ክርስቶስ ያስተማረው ነው ወይስ የሱ ታሪክ ነው? ይሄ አሁን የተናገርከው ነው። ያው የሱ ታሪክም አለበት። ለምሳሌ እኮ ከእናንተም እኮ የነብዮች ታሪክ የለበት አይደለም? ይሄ አሁን የኢየሱስ ክርስቶስ ታሪክ ነው አይደለም? ሌላ ጥያቄ ነው። እኔ የጠየቅኩት ጥያቄ ይህንን ኢየሱስ ክርስቶስ ያስተማረው ነው ወይ? እሺ አሁን ለምሳሌ ካልተሳሳትኩ ሱራ 757 ላይ በኢንጂልና በተውራት ተጽፎ የሚገኘው ነው ይላል። አይ እንድንግባባ ነው። ምንድን ነው የጠየኩህ ጥያቄ? አይ ይሄ ታሪክ ነው ምናምን ብለህ እየጠየቀኝ ነው። ያስ ታሪክ ነው አይደለም? መኖር ነው ምናምን አይደለም። ግልጽ ኖ ምናምን አትበል። እኔ እየተረዳሁህ ነው፣ አንተም እየተረዳኸኝ ነው። ምንድን ነው የጠየኩህ? እሺ አይ እኔ ምንም ልንግባባ አልቻልንም። የመለስኩት ነው። የጠየኩት ጥያቄ ምንድነው? ደግመህ ንገረኝ። እኔ አሁን ቅድም ስትለኝ ያልከኝን ደግሜ ይህ እናንተ እኛ ብለን ምናምን ለኢሳ ኢንጂል ተሰጠው ብለን ምናምን ነው አልከው? ነው አላልኩም። እሺ ደግመህ ስማኝ። ስማኝ። አሁን በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ላይ እንዲህ የሚል ቃል እናገኛለን። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳና ወንድሞቹን ወለደ ይላል። ይህንን ኢየሱስ ያስተማረው ትምህርት ነው ወይ? ይሄ ነው ጥያቄ። ያው ከእሱ ጋር ተያያዥነት ስላለው ከእሱ ጋር ተያያዥነት አለው የለም ሳይሆን ይህንን ኢየሱስ አስተምሮታል ወይስ አላስተማሩም? ማለት አሁን ለምሳሌ የእናንተንም ሱራ 757 ነብዩ አስተምሮታል አላስተማረውም? ቢጤ ምንድን ነው የጠየኩት ጥያቄ? ወንጌል አይደል? ቆይ አንዴ የወንጌል እኔ አሁን ምንም አሁን የጠየኩትን ጥያቄ ድገምልኝ። አሁን የጠየኩትን ጥያቄ ድገምልኝ። ኢየሱስ አስተምሮታል አላስተማረውም? ምን ያልክ? ኢየሱስ አስተምሮታል አላስተማረውም? ምን ጥያቄ ነው ያለ? ግን ደግሞ የወንጌልና ዓላማው ነገር ወንጌል ማለት ኢየሱስ ታሪኩ የቱን እግዚአብሔር ወይ አስወራኝ። ኖ አይደል? ካልተረዳከውማ ዝም ብሎ መዟዟር ነው የሚሆነው። በቃ ይሄንን ነገር ኢየሱስ አስተምሮታል ወይ? አስተማረው፣ ካላስተማረው አላስተማረውም ትለኝና ከዛ ወደ ቀጥታ ወደ አንተ አላስተማረው የሚለውን አስተምሮታል።
ኦኬ። ስለዚህ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ እያለ የሚነግረን ኢየሱስ ነው። አዎ። እሺ ማስረጃ እስቲ። ያው የእሱ ወንጌል አይደል እኮ ማስረጃ አስተና ይሄንን ኢየሱስ እንዳልተናገረው አመጣሁ እኮ ማስረጃው እኮ ከዛው ላይ አለ። ታሪክ ነው ማቴዎስ ታሪክ ነው እየነገረን ያለው። ስለዚህ ይሄንን ኢየሱስን ስለማስተማሩ ማስረጃ አስተና ማስረጃ አስተና እሱ ስለመናገሩ ነው። ይሄንን ኢየሱስ ስለማስተማሩ ስለማስተማሩ ይሄ ኢየሱስ እያስተማረ እንደሆነ ይሄንን የሚነግረን ኢየሱስ ስለመሆኑ ማስረጃ አስተና ያው ማለት የኛ ምን ብለና ናለን ያው የኛ መጽሐፍ ቆይ በቃ ትቀጥላለህ ወደ ጥያቄ ምንድነው ያጀማ መረዳት ያለባችሁ ነገሮች እኛ ሙስሊሞች አላህ ለኢሳ ሰጠው የምንለው ኢንጂል ወይ ደግሞ ኢንጂል ማለት የምስራች ነው። ያንን የምስራች ደግሞ በምድር ላይ ኢሳ ሲያስተምር ነበር። ተረዳሽኛ? እነሱ ደግሞ የኢሳ ኢንጂል ወይ ወንጌል የሚባል የላቸውም። ያላቸው ምንድነው የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌልና የዮሐንስ ወንጌል። እነዚህን ወንጌሎች ደግሞ የጻፋቸው እንግዲህ እንደነሱ እምነት ማቴዎስ እነዚህ ሰዎች ናቸው ተብሎ ነው የሚታመነው። እኛ ደግሞ ይህንን አናምን። ገባችሁ አይደለ? ስለዚህ አሁን ወደ ጥያቄ በቀጥታ ሄድ። አሁን እሺ ጥያቄ ስጠይቅ ማለት ነው ወንጌል ሲል በክርስቲያኖች እጅ ላይ ያለው መጽሐፍ ነው አይደለም? ቆይ አንዴ ረቀበ ሰላም ብያለሁ። ይሰማል? አዎ ይሰማል። በእውነቱ አሁን የተናገርከው ነገር ራሱ ከሰማኸው ትታዘበዋለህ። ራስህ እያልክ ያለኸው ልገመልህና የአብርሃም ይስሐቅን ወለደ ይስሐቅም ያዕቆብን ወለደ ብሎ የተናገረው ኢየሱስ ነው። ትክክል ነህ? እኛ ያው ማለት የኛን ካለ መርዳት አንፃር ነው እንጂ እኛ መጽሐፍ ቅዱስ ተጻፈ ብለን ያልከው ቆይ አንዴ ጃቢ ጋር ስታወራ አዎ የተናገረው ኢየሱስ ነው ብለህ ነበር። አረ ፕሊስ አስወርኝ። አረ አይ ብለህ ነበር። ጥያቄው መልስ አይደለ ነገር አስወርኝ። ካራማ አውት ኦፍ ቶፒክ ነው የሚሆነው። እሺ ወንጌል እሱ ያስተማረበት ፓርት አለ ይል ይሄን ጥያቄ መልስ መጀመሪያ እሱ ያስተማረበት ፓርት አለ ይል መጀመሪያ ይሄን ጥያቄ መልስ። የጠየኩት ጥያቄ ቅድም ጃቢ ጋር ስታወራ አብርሃም ይስሐቅን ወለደ ይስሐቅም ያዕቆብን ወለደ የሚለው ኢየሱስ ተናግሮታል ብለህ አይደለ? ያው ብያለሁ አልከድም ብያለሁ። ግን ያው ያንን ደግሞ ያው እንዲ እንትን ማለት ጥያቄ ስላልገባኝ እዚህ ጋር ቁማል እዚህ ጋር ቁምና የት ቦታ የተናገረው ይሄን ነገር አንደኛ የት ቦታ የተናገረው መልሰኝ። የት የተናገረው ኢየሱስ ማለት እኛ እኮ ምን ብለን እናምናለን? አብና ወልድ እኮ እሺ አንዴ ኧረ ፕሊስ እንትን ነው የሆነ አንዴ ማመን ብቻ ሳይሆን የጠየቀውን ጥያቄ ብቻ መልስ። የት ቦታ ነው የሰበከው ኢየሱስ? ይሄን እኔ ኢየሱስ የሰበከው ነው ብያለሁ እንዴ? በቃ ተውተው አንተ ራስህ ጋር ተምታታ የሚወጣ ግማን በቃ አያችሁ ያጀማ ይሄን ያልኳችሁ። አንደኛ የማቴዎስ ወንጌል የመጣው ኢየሱስ ካደረገው ኦልሞስት ከ200 ዓመት በኋላ ነው። አንደኛ ሁለተኛ ደግሞ ታሪክ ነው ወንጌልም አይደለም። ለዛ ነው የማርቆስ ወንጌል ክፈት የማርቆስ ወንጌል ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያው የከበርክ ቴዎፍሎስ ሆይ ብሎ ለጓደኛ ለቴዎፍሎስ የጻፈው ኦኬ። ስለዚህ ታሪክ ነው እንጂ ጭራሽ ሆኖ ወንጌል ማለት እንቀጥል። ከመጀመሪያው በአይኑ ያዩትና የቃል አጋዎች የሆኑት እንዳስተላለፉ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ያዘጋጁት እንጂ ወንጌልም አይደለም። ስለዚህ ሌላ ጊዜ ተሳስተ እንደዚህ ነገር እንዳትል ካረጋችሁት ሰው ይስማ ምናክ አእምሮ እንትን እንዳለ ማለት ለምን ኢየሱስ ወንጌል ላይ ወጥቶ እኔ የአብርሃም ልጅ ነኝ ብሎ ተናግሮ አያነ ያለው። ግን የሚያስቀው ነገር መሰላችሁ ኢየሱስ ያስተምር አንድ ቀንም ከአፉ ስለራሱ ተናግሮ አያውቅም ነበር። ማለትም ብዙ ጊዜ ራሱ ይሰውር ነበርና ያስቃል። ሲቀጥል ደግሞ አራት ወንጌሎች ኢየሱስ ካደረገ በኋላ የመጡት በኢየሱስ ዘመን ነበር። ለዛ ነው ምሳሌ የማቴዎስ ወንጌል ራስ የምትመለከቱ ኢየሱስ የመንግስትን ወንጌል እየሰበከ ይዞር ነበር ይላቸዋል። ኢየሱስ ሰብኮ የነበረው ወንጌል ነበረ። ኢየሱስ ሰብክ የማቴዎስ ወንጌልም አልነበረም። ማቴዎስ ሐዋርያ ራሱን አልተመረጠም። ብዙ ሐዋርያቶች ሳይመረጡ ራሱ ኢየሱስ ሰብክ ነበረ። ለዛ ነው ተመልከቱ ኢየሱስን በምኩራባቸው እያስተማረ ይላል። ሲሪል የመጨረሻ ጥያቄ ኢየሱስ ሲያስተምር የነበረው አስተምሮ ምንድን ነው? እቺ ሞክራትና ከዛ ወደ ቁርአኑ ትመጣለህ። ኢየሱስ ሲያስተምር የነበረው አስተምሮ ነው የመቅ ጎበስ በቃ ያቺ ሀጃ መልሶልሃል። ኢየሱስ ሲያስተምር የነበረው አስተምሮ እኛ ሙስሊሞች ወንጌል የምንለው ኢየሱስ ሲያስተምር የነበረው አስተምሮ ነው እንጂ ከጊዜ በኋላ መጥቶ ኢየሱስ እንደዚህ ተወለደ እንትና ዮሐንስ በዚህ ገባ ጓደኛዬ ቴዎፍሎስ የሚለው አይደለም። ሃሌሉያ ተባረክ። እንደዚህ ሆነ ተጨባብጠን እንልፋለን። እሺ ወደ ጥያቄ ለፍ። እኛን ጠይቀም እንዴ ጠይቃችሁናል? ያው ጠይቃልኩ። እኔ ደግሞ በቃ እናንተን ጥያቄ እኔ ደግሞ አንድ ጥያቄ ልጠይቀኝ።
አሰማም ጠይቅ ጃይ እንትና እሺ ሲል ጠይቅ። ቆይሽ አላህን የምታመልከው ምን ነው? ይሄ ልጅ ግን ጤነኛ ነው? ሁሉ ጊዜ አንድ አይነት ጥያቄ ከብደን። አይ እስካሁን ተመልሶልኝ ስለማያውቅ ነው። ኤልያስም አነስ የሚመልሱልኝ ኢብራሂም የሚመልሱልኝ የተለያየ ጥያቄ የተለያየ መልስ ነው። አይ እንደዚህ ጥያቄዎች አክቹአሊ በጣም ሲምፕል ናቸው። አንተ ከዚህ ምንም ስለማታገመን ጥያቄ ሲምፕል ከሆነ መልስልኝ። እሺ ጨጨረስ ጥያቄውን ልመልስ? አዎ እሺ መጀመሪያ አላህ ስንል ምን ማለት እንደሆነ ታውቃለህ? አላህ ማለት ትርጉሙ እውነተኛ አምላክ ማለት መሰለኝ። አይ አላህ ማለት ሳይሆን አላህ ስንል ምን ማለት ፈልገን ነው? እኛ ምን እየጠቆመን ነው? ምንም ጥያቄ አልገባኝም። በቃ አይገባም። ይሄ በአረበኛ የሚባል ኢስመ ዛት ይባላል። የአላህ ወይም ደግሞ የዛቱ መጠሪያ ብለን እንጠቀመው ኢስመ ዛት ነው። ኦኬ ኢስመል አይን አይደለም። ኢስመል አይን ማለት ጭራሹን ቆይ እንደው ላውጣላችሁ አንዴ በማስረጃ አድርገውና ከቃሉ ጀምረን እየተመለከተን እንምጣ። ካሜራ ይታያል ብዬ አስባለሁ። እሺ ከየት ጀመረላችሁ መሳችሁ? ተመልከቱ። አልኢላህ ሁወል መዕቡዱ ቢልሐቅ አለ። ብቸኛ በእውነተኛ የሚመለክ አምላክ እሱ ብቻ ነው አለ። ሁወል ዋሂዱ ለዚ ላ ሸሪከ ለሁ እሱ አጋር የለውም አለ። አልሙሰማ አላህ ተብሎ ይጠራል አለ። ፈሁወ ኢስሙል ኻሱን ቢሂ ዳሉን አለይሂ እሱን የሚጠቁም ነው አለ። ስለዚህ እኔ አላህን አመልከዋለሁ ስል ያ የፈጠረኝን አምላክ እየጠቆምኩ ነው ያለሁት። የአምላክ ምን አይነት ባህሪያት አሉት ከሆነ ባህሪያቶቹ እንዘረዝርልሃለን። ማነው ደግሞ ከሆነ ያው አልሙሰማ አላህ መጠሪያው አላህ ነው። እሱም ደግሞ ኻሱን ቢሂ ዳሉን አለይሂ እሱን የሚጠቁም ነው። ከማ ተዱል አላሙ አላ ሙሰማያቲሃ ስሞች አካል እንደሚያመለክቱ አላህ ስንል ራሱ በትክክለኛ የሚመለከውን እየገለጽና ያ አምላክ ማነው ከተባለ ደግሞ ነቢያት ሲልክ የነበረ ሰማያትና ምድርን የፈጠረ ነው። ለዛ ነው ቁርአን ላይ ኢላሁኩም ለዚ ኸለቀ ሰማዋቲ ወልአርድ እያለ ያስቀመጠው አምላካችሁ ማለት ያ ሰማያትና ምድር የፈጠረው ነው ብሎ ያስቀመጠው ማለት ነው። እሺ ያ አዎ አይ እየተግባባን የሚመለክ ዛቱ ነው አልከኝ መሰለኝ ቃል አይ ዛቱ ነው አልኩ። እሺ ምን ያለው መጀመሪያ ይሄ ጥያቄ ስህተት ጥያቄ ነው። ለምን ዛትና ሲፋትን መለየት አትችልም? አሁን እየጠየቀ ያለው መሰላችሁ ጃቢርን ምኑን የምትወደው ስጋውን ነው ወይስ እጁን ነው ወይስ መንፈሱን ነው? ጃቢር ምንህን ነው የምወደው? እኔ አላውቅም። ጃቢር ምንህን ነው የምናከብረው? እዚህ ጋር ሰዎች አይ ዛት ብቻ ተብሎ አይነጠልም። ሲጀመር ስለ አምላክ ስታወራ አይደለ ጥያቄ ራሱ ትካለማ። ስለዚህ ነው ጃ ወይም አንድ ሰው መልስልኝ። ምሳሌ እኔ አሲያን አከብራታለሁኝ ብዬ ብናገር አሲያን ምኗን የምታከብረው መንፈሷን ነው ወይስ አካሏን ነው እያልክ ነው ያለው? ብራዘር ዛትና ሲፋት ጭራሽኑ አይናጠሉም። ኦኬ እኔ አላህ ስል የገጠምኩ ያለው ዛቱን ብቻ አይደለም። ኦኬ ዛቱን ብቻ ሳይሆን ያ የፈጠረኝን አምላክ የሚሰማውን የሚመለከተውን ሀያውን አምላክ የጠቀስኩ ያለሁት እንጂ ዛትን ብቻ አይደለም። ለምንድን ነው የምታረግ? አስወራኝ። ኦኬ ጥያቄ ላቅርብልህ። አስወራኝ። ለምንድን ነው የምታረግ? አይ ጥያቄ ጠይቀህ የመለስኩ ነበር። ጥያቄ እኮ ጠይቀህ እና ሚውት ያረከኝ ነው እንዴ የምታስወራው? አይ ጥያቄ ይቀጥል። እሺ እንትን ግልጽ እናርግለት። ምንድነው ጥያቄ? ምኑን ነው የምታመልኩት ነው ያልከን? ምኑን ነው የምታመልከው? አንተውን አመልከዋለሁ ተሰማለሁ። ያው አላህን ነው እናመልከዋለን። በቃ አላህን ነው የምናመልከው። አላህሽ ምን አይነት ባህሪዎች አሉት? ኦኬ ይሄ ተመለሰልክ? አይ መልስልኝና አይ ከባህሪዎቹ ላይ ጥያቄ የሚመለክና የማይመለክ ባህሪ ያለው የለውም ማለት የሚመለክ ባህሪ ያለው ስትል ባህሪው ራሱ ማንነት የለውም እኮ። ባህሪው ማንነት የለውም ስትል ምንነትና ማንነት ራሱን ችሎ ማንነት የለውም ማለት ነው። አይ እኔ ስለማንነት አልጠየቅኩም። እሺ ቆይ እንትን ላስረዳክ። አንተን የምታወራው ወይስ አፍክ ነው የሚያወራው ስትል እኔ ነኝ የማወራው። በማካኝነት አፌ ነው የሚናገር እኮ። ማን ነው እኮ የሚያወራው? አንተ ነህ ወይስ አፍክ? ለይልኝ። በእኔ አማካኝነት አፌ ነው የሚናገረው አልኩ። አልሰማኸኝ እኮ። በአንተ አማካኝነት አፍክ ሲያወራ አንተ ታወራለህ ወይስ አፍክ ነው የሚያወራው? እኔ ነኝ የማወራው። አፍክስ? አፌም ያወራል እኮ። ሁለታችሁ ነው የምታወሩት? አይ ሁለት አንድ አካል ላይ ያለ ማለት አንድ ተፈጥሮ ላይ ያለን አይደለም። ኦኬ አትነጣጠሉ ማለት ነው። አንነጣጠል። ኦኬ አፍክ ዝም ብሎ አንተ ማውራት ትችላለህ? እኔ ማውራት አልችልም። ግን ይሄ ምን ከጥያቄው ጋር ምንም የሚያገናኘው ነገር የለም። ምን አልከኝ? መናገር አልችልም። አፌ ዝም ብሎ ነው መናገር አልችልም።
ቢኮዝ ኦኬ አፍክ ካልፈቀደልህ ማውራት አትችልም ማለት ነው አንተ። አፌ ካልፈቀደ ማለት እኔ ካልፈቀድኩልሽ ነው እንጂ አፌ የማይናገረው። አፌ ካልፈቀደ ነው እንዴ እኔ የማልናገረው? ኦኬ አፍክ እኮ ታዲያ አፍክ አንተ ካልፈቀድክ አፍክ እንትን የሚል ከሆነ ታዲያ አፍክ ዝም ሲል ታዲያ አንተ ለምን ማውራት ያቅታል? እንዴት ማለት ማለት አሁን አፍክ ምን ሆኖ ነው አንተን የሚያስገድድህ? ምንም ማለት ምንም ከጥያቄው ጋር የሚያገናኘው ነገር አይደለም። በነገራችን ቶኒ ያገናኝ እኔ በማገናኘው ነገር አይደለም። ጥያቄውን እያረሳሳ ከሆነ እኔ አርሰው። እሺ አላረሳሰውም። ጥያቄህን ገብቶኛል። አሁን ምን መሰለህ በቃ አፍክ ካንተ ውጪ ነው ወይስ ያንተ ነው? የኔ ፓርት ነው። በቃ ያንተ ፓርት ነው አይደለ? ካንተ ጋር ይነጠላል? አይነጠልም። ኦኬ አይነጠልም። ለምሳሌ አንተ ስትናገር አፍክ ካንተ መነጠል ይችላል? ከኔ መነጠል ይችላል ወይ ነው? አይችልም። ኦኬ አንተ አፍ ሲናገር አንተ ከአፍክ መነጠል ትችላለህ? አልችልም። ኦኬ ስለዚህ አፍክና አንተ አትነጣጠሉ ማለት ነው? አዎ። ኦኬ አፍክና አንተ ሁለት ናችሁ ወይስ አንድ ናችሁ? አንድ። ኦኬ አንድ የሆናችሁት ለምንድን ነው? በባህሪ ያንተ ስለሆነ። ይሄንንም ላስረዳ። ያንተ ስለሆነ አፍክና አንተ ሁለት አትሆኑም። እሺ እሺ አሁን ከዚህ ላይ ፖይንት ምንድነው? ቆይ ደግሞ ሁለት ደግሞ ላስረዳ። ሁለት ደግሞ ሲባል ምን ማለት እንደሆነ ልንገርህ። አንተና ጫማክ ስንት ናችሁ? እኔ እና ጫማ የተለያየ ነው። ኦኬ ግን ጫማክ ያንተ ነው? አዎ። አፍክም ያንተ ነው? አዎ። ታዲያ ከጫማ ጋር ሁለት ከአፍ ጋር ለምን አንዱ ናችሁ? ምክንያቱም ጫማዬ ቆይቶ ከጊዜ በኋላ የመጣ። በቃ ቴንኪው። አሁን ወደ ጥያቄ ገባ። እሺ አሁን የሚመለክ ባህሪና የማይመለክ ባህሪ ያለው የለው? ያ እንደዚህ የሚባል ነገር ሲጀመር መመለክ ባህሪ አይደለም። እሺ የምታመልከው ባህሪውን አይደለም? አይደለም ባህሪ አይመለክም። ምን አላህን ነው የምናመልከው? አላህን ነው የምናመልከው። እሺ አላህ ያለህ ምኑ ነው? እሱን ነው አምላክነቱን አምላክነቱ ምን አይነት ባህሪ ያለው? ባህሪውን አላመልከውም አልክ እኮ። አሁን ለምሳሌ ሁሉን ማድረግ ነው፣ አይነጣጠልም። ልክ አንተ አፍና አንተ እንደማትነጣጠሉት አላህና ባህሪያቶቹ አይነጣጠሉም። ስለዚህ አላህ ከባህሪው የተለየ ማንነት አለው ማለት ነው። አንተ ከአፍክ የተለየ ማንነት አለክ? እሺ ቆይ አንዴ አላህ ስትል ምኑ ነው አላህ የምትል? ምንነቱንና ማንነቱን አንድ ላይ። ምንነቱ ለምሳሌ እስኪ ምንነቱ ስላልገባኝ። ምንነቱ አምላክነቱ ባህሪ የለውም? የአምላክነት ባህሪ የለውም? አለው። ይቅርታ ዲቫይን ሲምፕሊሲቲን ታምናላችሁ? ቆይ አንዴ እንሄዳለን። ቀጥል። በቃ አምላክ ማለት አምላክነት ነው። ባህሪያት አሉት። ሁሉን አድራጊ ነው። ሁሉን ቻይ ነው። ሁሉን እሺ አሁን አምላክ ማለት እኮ አሁን ለምሳሌ አምላክ መለኮት ነው አይደለም? እኮ መለኮት ነው። እሺ ያ መለኮቱ እዛ መለኮት ላይ ያሉ ፓርቶች አሉ ይሉ? ምን ፓርት ምንድን ነው ማለት? ከዛ በመለኮት ላይ እናንተ እግር አለው እጅ አለው ምናምን ብላችሁ ታምናለህ እኮ። ባህሪ ናቸው እነሱ። እሺ እነዛን ባህሪዎችን ታመልካቸዋለህ አታመልካቸው? አይነጣጠሉም ከመለኮት ጋር። እኔ ነጣጥዬ አልጠየቅኩም እኮ። የማይነጣጠል ከሆነ አይነጣጠልም። ስለዚህ ታመልካቸዋለህ። በቃ አንድ ላይ አይደለም። እነሱን ታመልካቸዋለህ የሚባል ታመልካቸዋለህ። ዝም ብለህ ቀጥተኛ መልስ ስጠኝ። ታመልካቸዋለህ አስረዶክ እኮ። አሁን ስማ፣ ቆይ ልንገርህማ። አፍክ ካንተ ተነጥሎ ምግብ መብላት ይችላል? ተነጥሎ መብላት አይችልም። እኔ እኮ ነጣጥዬ አይደለም የጠየቅኩህ። ነጣጥዬ መጀመሪያ እኔ አሁን ለምሳሌ ስለጀስተኝ አውጀ ነው እያልኩ አሁን አንተ እኮ ልንገርህ። አሁን አንተ አፍክ ይበላል ወይስ አይበላም ብዬ በጠይቅህ ትመልሳለህ? ይሄንን አፍ ይበላል ወይ ብለው ጠይቅ ነው መልስልሃል። ለምንድን ነው ማለት አፍክ ይበላል? ያንተ ምግብ የምበለው ባፌ ነው አይደል እኮ። አንተና የምትበለው አፍክ። እኔ ስለ አፍክ ነው የጠየቅኩህ፣ ስለ አንተ አይደለም። ያው ማላምጠው ባፌ አይደለም እኮ። አንተና የምታላምጠው። እኔ ስለ አፍክ ነው የጠየቅኩት። እኔ ስለ አንተ አልጠይቁም። አንተ በምን ነው የምበለው ብልክ በአፌ ትላለህ። እኔ ደግሞ ስለ አፍክ ነው የጠየቅኩት። አፍክ ይበላል? ኦኬ አየህ፣ አሁን ተግባባን። አንተ አፍ ይበላል ስትል አንተ ነህ እንጂ አፍ አይበላም የሚል እንትን ልታመጣ መሰለኝ። እኔም እያልኩ ያለው ኖ አይደለም። ይሄን መልስልኝ። ይሄን መልስልኝ። አፍክ ይበላል?
አይ ገብቶኛል። በቃ ገባኛል እኮ። አይ አልገባክም። አሁን ደግሞ እኔ ልጠይቅ። ቆይ አንዴ አፍክ ይበላል። አሁን አንተ አይነጣጠም። እኔም እያልኩ ያለሁት ሳይነጣጠም ማስወርድክ ነው። አፍክ ይበላል። 1 አፍክ ይበላል። 2 አፍክ ይበላል። ጃጃ አንዴ እንዳሸኘው። ቆይ አንዴ አይመልሰውም። ይሄንን ግን እንዳሸኘው አንዴ ሲሪል። አይ ቀጥል። አሁን የጃን ጥያቄ ለምንድን ነው የማመልስለት? አንተ ምንድን ነው የጃን ነው? አይ ስለገባኝ ነው ማለት አሁን አፌ ይበላል ሲል ገባል። ጥያቄ መልስ ተባልኩ አይደል? አልመልሰውም። በቃ ለምን ከመለስኩት እኔ ወጥመድ ውስጥ ያስገባኝ አልበል። አየህ የጀማ ገብቶት ከመለሰው ግን ውድቅ ስለ ኤኒዌይ በቃ ሚውት አድርገውና እንዴ እናጠቃለውና ከዛ እኔ አንድ ከመናስ ሙግት አለኝ አንድ የሚታቀው ወይም ደግሞ አንድ ልስትና አክቹአሊ ከዚህ ተለየ ስለማታመጣ ወይ ሚውት አድርገውና ታወራለህ በኋላ ኸይር። ጀዛከላህ ሀቢብ በደንብ ነው የመታኸው። ለማንኛውም ግን ሌላ ጊዜ ሲል እንደዚህ ጥያቄዎች ጠይቅ። ይሄ የሚያሳየው አለማወቅህ ነው። ከይቅርታ ጋር እንደዚህ ብሎ የነገረህ ራሱ ሰው ሸውዶሃል። ለምን መሰለህ? አሁን ያንተ ጥያቄ ምንድነው? አንተ ጃቢርን ስታከብረው ጃቢር ምኑን ነው የምታከብረው? የምትወደው ጃቢር ምኑን ነው? ስጋውን ነው ወይስ አጥንቱን ነው ወይስ ደግሞ መንፈሱን ነው ብሎ እንደመጠየቅ ነው። ኦኬ ይሄ ደግሞ ስህተት ነው። ለምን ጃቢር የሆነው በስጋው በአጥንቱ በምኑ ነው? ኦኬ ወደ አምላክ ደግሞ ስንመጣ አምላክ ከኛ የተለየ ነው። አምላክን በሰው እይታ ማሰብ የለብህም። እኛ ሙስሊሞች አላህ ስንል እየጠቀስን ያለ ነው እስመ ዛት ነው ብያለሁ ቅድም። እሱን እየጠቀስን ወይም ደግሞ ፈጣሪያችን እያልን ያለ ነው። ፈጣሪያችን ነው ባህሪያት አሉት። ምሳሌ አምላክ ኻሊቅ ነው፣ ፈጣሪ ነው። ፈጣሪነቱ ከሱ የተለየ ሳይሆን የሱ ባህሪ ነው። ስለዚህ ባህሪውን ብቻ ይዘን ማምለክ ራሱ አይፈቀድም። ለዛ ነው ኢብኑ ባዝ ረህመቱላሂ ዑሰይሚን ረህመቱላሂ ሲያስቀምጡ ምናሉ አንድ ሰው ሲፋትን ብቻ ለይቼ ያመልካለሁ ካለ እስቲ አይፈቀድም አሉ። ለምን? ሲፋቶቹ ራሱ ማንነት ያላቸው አይደለም፣ የአላህ ባህሪያት ናቸው። ምሳሌ እኔ ጃቢርን እኔ አልወደውም ሲል አንተ በጣም አወራር ራሱ ይዘጋል ብዬ አወራር ይዘጋል ካልኩ በኋላ ግን ደግሞ ጆሮህ እናንተ ነህ ጎበዝ ናቸው ብዬ ብናገር ወይም ደግሞ ሲሪል በጣም ባለጌ ሰው ነው ግን ደግሞ ጆሮ ቅዱስ ነው ብዬ ብናገር እንደዚህ አይነት የሆነ የዚህ ጥያቄ መጣ። ለማንኛውም እናመሰግናለን። በእስልምና ያለው ይሄ ነው። ተዋጠልህም አልተዋጠልህም። እሺ ሰላም ብያለሁ። ሲሪል በድጋሚ ጥያቄ ነበረኝ ትመልስልኛለህ? እሺ አይ ገና እኔ በነገራችን ላይ ማለት ነው በየተራና ጥያቄ ለራሱ አልገባህም። ችግር የለውም። አይ በቃ ህዝቡ ካልገባህ በቃ ለተመልካቾቹ ነው ጥያቄ ያለኝ። የሚሰማ ተስማምቶ ነበርኩ። ጥያቄ ከጠየቀ በኋላ ሊጠየቅ ነበር የተስማማው። አሁን እሱ አልመለሳችሁም። አሁን በመጣው ፖይንት ጥያቄ በጣም ወሳኝ ጥያቄ ስለ ጠይቅ ፍቀድልኝ። ከዛ በኋላ ትጠይቃለህ። አንዴ አሁን ስለዛ ታንስታል። ቆይ አንዴ አይ አይደለም። አሁን ተረኛ ነኝ ልጠይቅና ትጠይቃለህ ደግሞ አንተ አይሻልም? እንደዛ አይ በቃ ካልመለስኩም በቃ ችግር የለውም። በቃ መልሳችን ይሄ ነው። መልስ የለንም በቃ ብለህ ያዘው። እሺ መልስ የለንም ብለህ ያዘውና እንጠይቀው። ትፈቅድልኛለህ? አይ እኔ ጥያቄ ሳመርሰኝ ለምንድን ነው በቃ እኔ መልስ የለኝም። ይሄ ነው መልሴ። አይ ቅድም እኮ ስለዛ ተሳነስ አይ ዛት ይሄ ነው መልስ። ልጠይቅ ፍቅሬ። ከዛ ደግሞ ሰጥካለሁ አንድ ልጅ ይኖርሃል። ከዛ ደግሞ እንለያያለን ማለት አይሻልም? አንድ ልጠይቅ ከዛ ደግሞ ተጠይቀኝ። አንድ ጥያቄ ቀለል ያለች ጥያቄ የምጠይቅ እሺ ቀለል አይ እኔ አልጠይቅም። በነገራችን ላይ መጀመሪያ እኔ መልስ እሺ ደግሞ ይሄን ደግሞ ትጠይቀኝ ወላሂ እቀበላለሁ። ደግሞ ትጠይቀኛለህ። ይሄን እቺን ብቻ በኋላ እቺን ብቻ አይ ለምን እቺን ብቻ አይ መጀመሪያ እኮ ይሄን ይሄን ባያችኋት ይሄን መሸሽ ይባላል። ያ መሸሽ ይባላል ወይ ማላቅም ብለህ በቃ ማሻአላህ እንለያይ خلاص ተጨባብጠን እንለያይ። ግን አሁን ጥያቄ ተጠይቀንም ጥያቄውን መልሰናል አልፈልግም ካልክ ይሄ በቃ መልስ የለኝም። በተዘዋዋሪ እንደ ህዝቡ ራሱ ይታዘብ ኮሜንት ራሱ እየሰጡብኝና አመልስን አሁን አንተ አትመልስልኝ ማለት በቃ ጨርስ ያለኝ እኮ ሰጠህ። በቃ ይሄን ያለኝ ከዚህ ውጭ መልስ የለኝም። ይሄ ነው መልስ። አይ አሁን እኮ ቅድምና አሁን ያልከኝ መልስ እኮ በጣም በቃ ከተጋጨን በቃ ይሄ ተጋጭቶብህ ከሆነ በቃ በኋላ ታሳየኛለህ። ችግር የለውም። አሁን ልጠይቅህ ነው ፍቅር። አይ አራለው ቅድም ያልከኝ ምንድነው? ዛት የሚባል ነገር ምናምን የለም ነው ያልከኝ። አሁን ደግሞ ድጋሚ አንተ ዝም ቀጥል። ቅድም ዛት የሚባል ነገር ምናምን የለም ብለኛል አላልከኝ? አላልኩም። ዛት የሚባል ነገር የለም ማለት ቅድም ብለኛል። ሪከርዱ ተመልሰን ማየት እንችላለን። ጆሮ አምጣ፣ ሪከርዱ አምጣ። እኔ አይ ሪከርድ ያደረጉልሽ ካሉ ሪከርዱን ተመልሰን ማየት እንችላለን። ክፈት፣ የፈለግኩን ክፈት። የጆሮን አሰራ እንደዛ ቢያልኩም እኔ ከማን እንዴ እንደዛ ማለት ነው። ሙስሊም አይደለሁም ማለት እኮ ነው ብለኸኛል። አይ ያልከኝ እኔ የሚመስል ኧረ እኔ ያልኩም ይሄ ማለት አይመለክም ነው ያልከኝ። አይመለክም ነው ያልከኝ። ኧረ አውዝ ቢል ኧረ አንተ ይሄ ሰው የምንድን ነው የሚያወራው? ቆይ አንዴ ጄክ ብያለሁ። አይመለክም ብለኛል። አሁን ጥያቄ እንልጠይቅ። ሲፋትና ዛት ይጀምራል ልጁ። ወላሂ ልጁ እንትን ነው በጣም ከባድ ነው። በቃ የሆነ ጠጥቶ ይሆናል። አንተ ያማህ እንዴ እንደዛ እኮ ማለት እኮ ሙስሊም አይደለሁም። ምን አስበህ ነው? ዛት ለእናንተ ነው መጠጥ የሚፈቀደው። ጠጡ ይሆናል። ይምራን አንዴ ቆይ
ይምራን አንዴ ቆይ፣ ቅድም ስንስማማ መልስ የምንለውን እንመልሳለን። ፍርዱን ለአድማጭ ነበር አይደል እንተዋለን ያልነው። በቃ ተውት ይውጣ። ዌስቲንግ ታይም። ኢምራን ግን ከዛ በፊት አንዴ እያወረዱኝ ነው፣ ለምን እንደሆነ አላውቅም። እያወረዱኝ ነው እና ሞዴሬተሮች ተው እንጂ አያስወርዱም። ኔት ነው የሚሆነው። ክሬተር ዲስኮኔክት ካለ ኔት ነው የሚሆነው። እሺ ጄክ፣ እንደዛ ከሆነ ብቻ ግን ሞዴሬተሮች ጥንቃቄ አድርጉ።